የዛሬ እንግዳችን ከአዲስ አበባ 470 ኪሎ ሜትር ርቀት ተጉዞ ነው የመጣው። ከአዶላ በእድሜ ትንሹ በድለላ ሙያ የተሰማራ ስኬታማ ህፃን ነው። የመሱድን ሪከርድ እሰባብረዋለሁ። ሂታናኑ ጊዜ በ6 ዓመቱ 4 መኪና ሸጧል። በእድሜ ትንሹ ደሌክስ ያዕቆብ በላይ አይለውጥም ያለ ዘላለም ኑሪ አገሬ። እስኪ አንተ ስለ አዶላ ንገረኝ፣ እኔ ደግሞ ስለ አዳማ እነግርሃለሁ። የእናንተ ሀገር እኮ ከአይን ውስጥ አዋራ አውጥቶ ብር የሚቀበሉ ናቸው። አንተ የተሰማራበት ሙያ ምንድነው? ደሌክስ በአማርኛ ምንድነው? ደላላ። እስካሁን በትክክል ግን ሸጠህ ታውቃለህ? አዎ። ምን መኪና ነው? ምን አይነት መኪና ነው የሸጥከው? ተሳቢ። አሁን በትክክል እስካሁን ስንት መኪኖች ደልለህ ሸጣል? እስከ 3። ግን አንተ ጩጫ አይደለ እንዴ? አሁን ድለላ ምናምን ምን ያደርግልሃል? ጩጫ አይባልም፣ እንዲህ ሄዱ ናቸው ጩጫ። እድሜ ስንት ነው? 6። ሳትቀሽም? እሺ በቃ ለአንተ 6 እኮ። ባንክ ስንት አለ? 40,500። በአንተ እድሜ እኔ የጦጣ ፍራንክ ይዤ ሱቅ ሄጄ ብስኩት ካልሰጠኝ ብዬ አልቅሼ አውቃለሁ። ዱቤ የሚወስድ ሰው የሚያሳያቸው 6 መሰረታዊ ባህሪያት አሉ። አንደኛው በጣም ትሁት ይሆናል። ሰላም ነው? እሺ፣ እንዴት አደርክ? ሰላም ነው? ሰላም ነው። ምንድነው እዚህ ጋር እንደኛ ያለን እንደዚህ? አረ እሺ፣ እቺ ነገር እንኪ ፎጣ በዚህ አጽድ። እኛ ያለን የሆነ ጊዜ ግዳጅ የተሰማራ መኪና ውስጥ ተገኝተሃል። እውነት ነው። ሹፌር ስንት ብር ነው የሚከፈለው ግዳጅ ሲሄድ? ያው ማክፈል ጎማ ፈተሽ ጣም ቢሆን በራሴ ብር ነው ቤንዚን ወቀደው። ግዳጅ የሚሄዱት ሹፌሮች ግን እንዴት ነው ይከፋቸዋል? ለምን ይከፋቸዋል? ደስ ይላቸዋል። እንደው እንዴት ለሀገራቸው ብሎ የሞቱ ነፍስ እየሰጡ አንተ ታላ ሰው ለሀገሩ እንኳን መኪናውን ነፍሱን ይሰጣል አይደል? አንተ ለሀገር ምን እየሰራ ነው? ወቻደኩ። እንዴት አንተን ነበር መላክ። ብዙ ጊዜ ምንድነው የምትደልለው የምትሸጠው በድለላ? አንዳንዴ የገባ ይወጣ እቀበላለሁ። ምንድነው የገባ ይወጣ? ገበያው ሲገባ ማለት የኔ ነው በቃ። መኪና ጭኖ ከገባ? አዎ። አባ የወጣ የገባ ካልተቀበልኩ ምን ኖርኩኝ? ትልቅ ሆኖ ግቢ ያለው ቤት አሁን አዶላ ላይ እስከ ስንት ይሸጣል? እስከ 15 ሚሊዮን። እስከ 15 ሚሊዮን አልተወደደም? ልቀንስልህ? እሺ። አየር ይዘህ ነው ለካ። በአሜሪካን ሀገር በ1550 የወልማርት ሱቆች ያገኙታል። እንግዲህ አሁን የያዕቆብ በላይንና የኮሜዲያን እሸቱን የድለላ ብቃት የምናይበት ሰዓት ላይ ነን። አንድ ገዢ ይመጣል። 2 ደቂቃ ይሰጠናል። ማን ከሁለታችን አሳምኖ የፊሶን ሪል ስቴት አፓርታማን ይሸጣል ነው። ዝግጁ ነህ? እንግዳችን መታለች። ደላላ ያዕቆብ በላይ፣ ደላላ ብሮከር እሸቱ መለሰ። ምን አይነት ቤት ፈልገሽ ነው? መጀመሪያ ሰውየውን ታደክመዋለህ። በሌላ ወሬ የሆነ አንቺን የምትመስል ማቃት ልጅ አለች። ፒያሳ አካባቢ ኖርሻል? አልኖርኩም። ውሃ ከጠፋ ከስራ አለ። እውነትህን ነው። መነጽርሽ በጣም ነው የሚያምረው። ማብራት ከጠፋ ጄኔሬተር አለ። እዚህ ነው የምኖር ኢትዮጵያ? አዎ። እንኳንም ተገናኘን። አይገርምም? ጥሩ ሰው ስለሆንሽ ከጥሩ ሰው ጋር የሚያገናኝሽ። አሪፍ ቤት ነው። ትገዣለሽ? አሁን እጄ ላይ እዚህ ጋር በጣም ለቤተሰብ ብቻ የሆነ ነገር አለ። እሺ፣ ስንት መኝታ ቤት አላችሁ? ምን አይነት ነገር ነው አንቺ ያሰብሽው? ግቢ ብቻውን ነው? አሁን ያሰብኩት አፓርታማ ነው። ከፈለግሽ 1፣ ባለ 1፣ ከፈለግሽ 2፣ ባለ 2፣ ከፈለግሽ 3፣ ባለ 3 መኝታ አፓርታማ አለ።
ሌላስ? እኔ እናቴን ስለምትመሲ ነው እንጂ ማለት ነው ለውጭ ሰው ነገር አላወራ ለማንም ለውጭ ሰው አረባለ ሴኩሪቲ ካሜራን የሚጠበቀው ራሱ ኮምፓውንድ ነው። ሰዓት እያበቃ ነው። ግን እውነትህን ነው። በ30 ወር ነው ቤቱን ክፍያሽን ጨርሰሽ የምትረከብ። ሌላስ? ከጨረክ ገባለሁ እኔ ካልቻለ በስራ አልደራደርም። ግን ውድ ነው። ይኸውልህ ፈርቅ ሊዝ እኮ ነው። ውድም ቢሆን ያው እንግዲህ እንደራደራለን። አንቺ ያን ቤት ከገዛሽው እየተወደደ ስለሚመጣ ያ ቤት ሊጠቅምሽ ይችላል። አሁን ብትገዢው ማለትክ ነው? እየተወደደ ይመጣል። ያ ባንክ አስቀምጠሽ ከተውሽው ያ ብር እጄ ላይ አይበቃም። በላኝ ማሳመኘን በላኝ። እስቲ አሁን ጆሮዬን ከፍቼ ልስማክ። ጨርሻለሁ። እሺ የማንን ቤት ነው የምገዢው? ያዕቆብን ነው የእሸቱን ነው? ትልልቅ ሰዎች ከሚደልሉትና አንተ ከምትደልላቸው የማንን ነው የሚያምኑት? የኔን ነው አባ። እንዴ እኔ አለው አንዴ ያንተን። ለምን አባ አጣይም እንዴ እንዳደነገ እኔ አሁን አንተን በምን አምናለሁ? አካሄዳለሁ። እሱ ይፈትንሃል አውቆ። በምን? አንዱ ባለ መኪና ነበረ። እሺ ስራ ሰራው። እሺ ታክሲል ካወጣ እንዲህ ሲያደርግ ብር ወደቀበት። ብዙ አውቆ ያለኝ መስሎኝ እንዳይቶ እኔም ነቃውና ስልክ ሳናገር ብር ወድቆብሃል አልኩት። ከዛ ይሄ ልጅ አምነዋለሁ ጎበዝ ነው ምናምን አለኝ። ከዛ እኔ እንዳሳለኝ እናንተ አሁን ውጪ ሸቀለ ምና ብር ስታገኝ ለእናትህ ብር አስጣትም? ጤፍ የሚገዛው አንተ ነው? ኢትዮጵያ ለዘላለም ኑሪ ሀገሬ። እናንተ ቤት ጤፍ የምትገዛው አንተ ነህ? አዎ ጤፍ ገዛለሁ። ስንት ገባ ጤፍ? አንዱ ጣሳ 45 ብር። ብራቮ። ዱቤ የሚወስድ ሰው የሚያሳያቸው 6 መሰረታዊ ባህሪያት አሉ። ሁለተኛው ደግሞ በቅርቡ ብር ሊያገኝ እንደሆነ ወይም የሆነ ስኬት እንዳለው ለባለሱቁ ይነግረዋል። ብራዘር እኮ ግሪን ካርድ አገኘ። ሙት ኧረ እንኳን ደስ አለሽ። አሰበን፣ ባለቀ ሰዓት ፈጣሪ አሰበን። የእናትን ጸሎት ሰማ። ስራ ጀመረ። በቃ እንዳታስቡ ነው ያለ። በቃ ደውሎ እንዳታስቡ አለ። እኔም እንዳታስቡ ሲል ማሰብ ላቆም ነበር። ቤቱ ስንት ናችሁ ልጆች? እኛ 4 ነን። አንተ ስንተኛ ልጅ ነህ? እኔ 3ኛ ነኝ። እኩዮች ግን እንዳንተ ድለላ ይሰራሉ? ተፍ ነው የሚሰሩት። ምንድነው ተፍ? ላሊት ተነስተ ዲኒሽ ምናምን ሲወርድ እሷን እያነሳ ትሸጣለህ። ቦለቄ ደግሞ ሲፈስ ጉጉራት ያደርጋሉ። መጎርጎር ይለቅማሉ ማለት ነው። በኦሮምኛ ነው። ከዛ በብሩ ምን ያደርጉበታል? ሰና ፈታ ይላሉ አይደለ? ሆቴል ይገባሉ እንደኛ እንደ ትልቅ ሰው አይደለ? አንተ ራስህን ችለህ ተደራጀህ። እንደዛ ነኝ እኔ። ራስህን ይችላል። በቤት አታስቸግርም? ምግብ ማጣው ገባው ካለ በላለሁ፣ ከሌለ ተኛለሁ። ወይም ራስ ሸውዳለሁ። ራስ ይሸውዳል እንዴ? እና እንዴት ሸውዳለሁ? አውቀን እንቅልፍ ሲመጣ ለሽ ትላለህ። ጸጉ ማን ነው? ብራዘር ነው። እሱም በአግባቡ ነው ይመታኝ። ከጸጉ ምርር ያደረገህ ምንድን ነው? ዱላ። እንግዲህ ፈጣሪ ወቆዱላውን ግን ካሸገሩ ይባል። ታላቅ ነው። በአግባቡ ነው የሚቀጣ ወይስ እላፊ ነው የሚመታ? በአግባቡ። ልጅ መቀጣት አለበት። በዚህ አታምን? ግድ ይላል። ታላቄን ካላከበርኩኝ ምን ልሆን ወደፊት? ብራቮ። አንድ ሰው ዱቤ ሊወስድ ሲል ወደ ሱቅ ጠጋ ሲል የሚያሳየው ባህሪ ምንድነው? ሶስተኛው ባለሱቁን ስራ ያግዘዋል። ያቺን ወደ አስገባ። ኧረ እንዴ ሀብትዬ ነው እያለሁ እንዴ እኔ እያለሁ ሀብትዬ ያረባጋ። እሺ እኛ ያለ ሀብትዬ እኛ መሰርተን ነበር። እሺ ኧረ ቀስ ከስራ ላይ እንዴ ከስራ ላይ ባይጥልልኝ ዛሬ እኛ እያለን አንተ እናትህ ስራዋ ምንድን ነው? ዳጣ ትሸጣለች።
ግን አንተ ደስ የሚል የቤት እመቤት ብትሆን ነው ወይስ ስትሰራ? ደግሞ የቤት እመቤት ያለሽ በቃ እነን አንዛልኝ ነው በቃ። እና እሷ የቤት እመቤት እንድትሆን አንተ ምን እያርክላት ነው? እኔ ገዛላታለሁ አስሸቅል እንዳየሩ ነው። ቆይ እኔ ግን አልገባኝም። አሁን አንተ ትምህርቱን ትተዋል ማለት ነው? በመስኮት ዘልዬ እመጣለሁ። አንድ ሴሚስተሩን በመስኮት ዘልያለሁ። ከትምህርት ቤት ፎርፌያለሁ። ለምን? ሽቄስ የመመለስ ፍላጎት የለህም? አለኝ እንዴ። ከትምህርት የሚበልጥብኝ ነገር የለም። ገንዘብ አይበልጥብህም? ገንዘብ አሁን ይሄን በገዛ ያልቃል እኮ ግን ትምህርት ጭንቅላት ይኖራል። እና እንደዚህ የምታስብ ከሆነ ለምን በመስኮት እየዘለልክ ትፎርፋለህ? እኔ የዛን ቀን ጀዝበውኝ እና ከአባት ጋር ስትገናኙ ማለት ነው አንተን ምንድነው የሚጋብዝህ? ጥብስ ነው። እኔ ጥብሴን ከበላሁ ሽልል እላለሁ። አይበቃኝም? ጥብስ ነው የሚጋብዝህ? አዎ። እሱስ ጥብሱን ይበላል፣ ወደ እንትን ይገባል፣ ወደ ስካራንነት። አዎ፣ ይሰክራል፣ ይጠጣል። በቃ ሚስቱ ነው አዛዘነችኝ ባላለኝ ብላ በማሰባ እንጀራ እናት። በቃ እንደዛ ነው ወጥሮ ነኝ። ሰክሮ መጥቶ የረገጣ ምኑን አገባው ነው የምትለው። አይነን አልክድም፣ የታወቀ ነው። ሴት ልጅ እኮ መከበር አለባት እንጂ መመታት የለባትም። በፍጥነት ለክቶ ባለው ሰዓት ሰርቶ አምጥቶ የሚገጥም አልሙኒየም በሉ ፓርቲሽን ከርቴን ዎል የቴምፐርድ ግላስ እና ክላዲንግ ዎል የብረት መጋዘን የደጅ በርና የእጅ መደገፊያ ይሰራል ማለፊያ በ0993 77 77 77 ድራዲስ አልሙኒየም እና ስቲል ስትራክቸር። እማስ ምን ግዛልኝ ትላለች? ያመረቅናል። ምን እንደሚያመረቅነው? ጫት። አንተ ህፃን ጫት ምን ታውቃለህ? እና ምርጥ ጫት አለ ግዛ ይሉሃል። ቆይ ባለሱቆቹ አንተ ህፃን ልጅ ነህ ሄደ ጫት ስጡኝ ስትል አይ ለህፃን ልጅ አንሸጥም አይሉ? አሁን የተወለደ ልጅ ቢመጣ ይሸጣሉ። አባ ስራቸው ላይ ትኩረት ያደርጋሉ እንጂ እምቢ የሚል ሰው አለ? እና አንተ ለምን ይልኳል? ራሳቸው ሄደው ያገዙም እንዴ? እንካዱላ በላዱላ ነው ማለት። ጫት ግዛ ብለው ልከው ካልሄድክ ይመቷል። እና ቤት አንተ እንደኔ አትመጣም። በኋላ ማርቃው ያናንዳለኝ ስለዚህ አንተ ሹልክ ብለህ ትወጣለህ። ጧት የወጣሁልሽ ከምሽቱ 2 ሰዓት አንድ ሰዓት ገባለሁ። በቃ እላለሁ 2 ሰዓት አንድ ሰዓት ሲል ይድራቴን ብላ ዘጋባ እንካዱላት ራት በቃ ዱላ ነው። አንተን እንዴት ጫት ግዛ ብለው ይልኳል? አንተ ለእናትህ ካልተላክ ለማን ልትላክ ነው? እውነት ነው። መጽሐፍ ቅዱስ ልጆች ለእናትና ለአባታቸው እንዲታዘዙ ያዛል። አዎ። ነገር ግን እናትና አባት ለልጆች የማይጠቅም ነገር ሲጀመር ልጆች ፊት ማድረግም የለባቸውም መላክም የለባቸውም። እንዴ ልጅ ምን ያውቃል ብሎ ነው እነሱ የሚጠጡት ነው። መስከር ጥሩ ነው መጥፎ ነው? መጥፎ ነው። በምን አውቅ? ጠጥተህ የተንገዳገድክ የት ምን ብትወድቅስ? ጉዳቱ ራስ ላይ ነው። ጫት መቃም ጥሩ ነው መጥፎ ነው? መጥፎ ነው። ምንድነው ጉዳቱ? ያስዋርድካል። ጫት ያስዋርዳል? ያዋርዳል? እርግጠኛ ነህ? አዎ። አራተኛው አንድ ሰው ከሱቅ ዱቤ ሊወስድ ሲል የሚያሳየው ባህሪ። አቤት ጋሽ አለ። አቤት እንዴት አለ? እሺ ግን ምን ልስጥህ? እኔ ችግር የለም አስቀድማት። እሱን አትቀድም ወንድሜ። እኔ ኧረ ችግር የለም ጋሼ ቅደሙ። ቲማቲም ፈልጌ ነው። እሺ ግን ምን ልስጥህ? ችግር የለም ኧረ አስቀድማቸው ማዘርዬ። ግማሽ። እሺ ቲማቲሙ እዛች ጋር ነች። እስቲ አቀብልኝ። ችግር የለም ያውብሽ አበዛው። ያው ቼክ አድርግ። አባትህ ግን መክሮ ያውቃል? አዎ። ምክሩን ተሰማ። ከናይተ እንደዛ አይነት ነገር እንዳታረግ ይለኛል። እንዴት? እሱ 1000 ብር ጠፋበት። ፋዘር እሺ። ኪሱን ሲፈትሽ ብር የለውም ጠፋበት። እሺ። ባለ ተነሳ አርግቶ ማቆን ነገር አደረገ። እንዴት? ሰውየው አዛዘደኝ። እውነት የቱ ሰው? አየውን ሲፈታ ባላየው። እኔ ደግሞ ርቦኝ እየመጣው ነው። አየውን ሲፈታ ተከታትዬ እክል እንድች ሳትቆረስ ቆጥሮ እኩል አካፈለኝ። እኩል የምኑን ብር? ያየውን ብር እኩል። አንተ ከአባት ምን ተማርክ? ደላልነት። በጣም ጥሩ ስራ ተምረሃል። እንኳንም ለስራ በቃኝ። ፈጣሪ የተመሰገነ ይሁን። አሜን። አንድ ሰው ከሰረቀ በኋላ እንዳይታሰር ከፈለገ ምንድነው ማድረግ ያለበት? እኩል ማካፈል። አንድ ሰው ያየውን ሰው
አሁን አባት መጥፎ ነገር ቢያረግ እናት መጥፎ ነገር ቢያረጉ ያንን አይታ አንተ እንደነሱ መጥፎ ነገር አታረግም? ቻል አርግቼው እኖራለሁ። የተወደዳችሁ ዶንኪ ቲዩብን 1500 ሰው ሰብስክራይብ አስደርጉና በአካል መታችሁ ቀላል ውድድር ተወዳድራችሁ 500 ሺህ ብር ተሸለሙ ብለናል። ይህን ማስታወቂያ ከተናገርን ቀን ጀምሮ እስካሁን ድረስ 5 ሰዎች 1500 ሰው በየግላቸው ሰብስክራይብ አስደርገው መተው ተመዝግበዋል። እናንተስ በቅርቡ በሀገራችን በገጠመን ትልቅ አገራዊ ፈተናና የኢንተርኔት መቆራረጥ ምክንያት ብዙዎቻችሁ ሰብስክራይብ ለማስደረግ ስላልቻላችሁ ለናንተ ቀኑን አራዝመነዋል። መጋቢት 23 በዶንኪ ቲዩብ ውድድሩ ይከናወናል። እስከዛ ድረስ 1500 ሰዎችን ሰብስክራይብ አስደርጉና በአካል ዶንኪ ቲዩብ መታችሁ ተመዝገቡ። ለበለጠ መረጃ በ0903 59 55 80 አሁኑኑ ደውሉ። ዶንኪ ቲዩብን ሰብስክራይብ አርጉ። አባቱ ሁሌም እናቱን ሲመታት እያደገ ያለ ህፃን ለአባቱ ምን አይነት ስሜት ሊኖረው ይችላል? መጥፎ ስሜት። ለምን? እናቱ ለምን ይመታል? በእናቴና በአገሬ አልደራደርም። እናትና አባት ሁሌ የሚጣሉበት የሚጨቃጨቁበት ቤት ያደገ ህፃን ሲያድግ ምን አይነት ባል ይሆናል ለሚስቱ? ልክ እንደ አባት ይሆናል። ኧረ ተው። እናትና አባቱ ማለት ነው እሱን እየመከሩት ስታድግ ጥሩ ባልሁን ጥሩ ሰው ሁን እያሉት እነሱ ግን ሁሌ የሚደባደቡና የሚጣሉ ከሆነ ልጁ ሲያድግ ጥሩ ልጅ አይሆንም? አይሆንም። እንዴ እየመከሩት ይበላሻል። እየመከሩት ይበላሻል። እያስተማሩት ቢሆንም ማየትም የለበትም። ካየም ማጣረቅ አለበት። በቃ አንድ ሰው ዱቤ ሊወስድ ሲል አምስተኛው ምንድነው ማዘናጋት ስላለበት ወቅታዊ ነገር ያወራል። እና እሺ ምን ልስጥሽ? ኧረ በእናትህ በጣም እንዱ ምን አይነት ሀገር ነው ያለ ነው? አሁንስ ጭራሽ አልበዛም እንዴ? በእናትህ ምን ነው እያየ ነው ፌስቡክ ሰሞኑ እቺን 2 ቀን ትንሽ ስራ በዛብኝና ወረዳ 19 ሰውየው ለተያዘ ሰምታል። ንግድ ፍቃድ አድሳል። እኔማ አድሻለሁ። አድስ ካ አንተ ጎበዝ ነህ። በጊዜ አድሳል። አባት እቃ ምናምን ቀንስ ባይዘው እንደዚህ እኮ አይደረግ። አንተ ብቻ እኮ ነው ሞልተህ የምትሰራው። እሺ ዋንቺ ስስተይ እሺ ቆይ አንዴ ግን እሺ ግን በጣም እኮ ብዙ ሳቆምክ ምን አተነው? ኧረ እኔ ጨዋታ ነው። እኔ አንቺ እሱ ጋር ዋን ቺፕስ ስጫት። ይሄ ነገር አሪፍ ነው። ዋን ቺፕስ ገበያውን ተቆጣጥሮታል። በዛ ላይ ደግሞ ጣዕሙ ራሱ ኧረ ተይ የሚገርም ነው። የምትጾሙ ሰዎች የጾም አለው። ግን እናትና አባቱ ለምሳሌ ሁሌ የሚደባደቡ ሁሌ የሚጣሉ ከሆኑ ጎረቤቶቹ ኃላፊነት የለባቸውም ልጁን ለመንከባከብ? ግድ ይላል። አሁን አንተን ጎረቤቶች ይንከባከቡሃል? ለምን ይንከባከቡኛል እንዴ? ጫት ስትላክ ለምን ትላካለ ጫት ብለው አይቆጡልህም እንዴ? ታላቀ ነው እስከላከኝ ድረስ አከብረዋለሁ። እሺ አሁን አንተ ታናሽ ስለሆንክ ስረቅ ብልህ ልክ ነው? ስረቅ ካልከኝ አልሰርቅም። እኔ እንደዚህ አይነት ባህሪ የለብኝም ነው ማለት። ሜላት ሲኒው ማስለሻሉ ነው። የተወደዳችሁ ሜላት የለበሰችውን ጨምሮ በርካታ ባህላዊና ዘመናዊ አልባሳትን ከሄለን ብራይዳል 22 ርብቃ ህንጻ በሽሮ ሜዳ ቤተ መድኃኔዓለም ህንጻ ላይ በዘመናዊና በባህላዊ አልባሳት በህፃናት ካባዎች በሰርግ በመልስ ለልዩ ልዩ ዝግጅት የሚሆኑ አልባሳትን በሽያጭና በኪራይ ከሄለን ብራይዳል በ0914 29 32 57 ሄለን ብራይዳልን አመስግኑልኝ። በጣም ምርጥ ሰው ነው። እሺ ወላጆች እኔ ልጆቼን በስነ ምግባር ነው ማሳድገው ብለው ልብስ እየገዙ ጫማ እየገዙ ጥሩ ትምህርት ቤት እያስተማሩ ጥሩ ምግብ እያበሉ እነሱ ግን ቢደባደቡ ቢሰክሩ ቢጠጡ ማለት ነው ኃላፊነቴን ተወጥቻለሁ ማለት ይችላሉ? ድብድብ እየኖረ እንዴት ትኖራለህ? አይሹ አድዌስት ምንድን ነው? አድዌስት ዱኤ በጣም ሰላማዊና ምቹ ሆቴል ነው። ከአየር መንገድ በጣም ቅርብ ነው። ቦሌ ደንበል ከኦሎምፒያ ወደ ባምቢስ ስትወርድ እኔ ራሴ ካንዴም 2 ጊዜ በተደጋጋሚ አርፌበት በጣም ሰላም ነው የተሰማኝ። በ0945 38 38 38 አድዌስት ሆቴል የዶንኪ ቲዩብ አጋራችን ነው። አመስግኑልኝ በጣም
አድዌስት ሆቴል በነገራችን ላይ ጥራቱ አይን የሚቆርጥ ፕሪንትም አላቸው። ለማንኛውም የስቲከር የባነር ህትመት ፍላጎታችሁ አድዌስት ፕሪንትን አነጋግሩ። እንዴት ነሽ? አሎ ከመቸገር አለመቸገር የመጨረሻ ይቀየርላል። አንድ ድል። እሺ አጥብቆ ያሰረ ዳሽ ነው? አይ ዳሽን ነው። አው ዳሽ ነው። ቀላል ቆይ ረሙ ቆይ ወንድም አለም ቀላል ነው። አጥብቆ ያሰረ ወንድም አለም ሶፋ ላይ በግሬ ልወጣ ነው። ሶፋ ላይ አጥብቆ ያሰረ የድፈነገል ነው። ባንተ የተነሳ ተመልሳለህ። መልስ ወንድም አለም። በነገራችን ላይ በፈለጋችሁት የቀለም ምርጫ፣ የዲዛይን ምርጫ ካስማ ፈርኒቸር በትዕዛዝ ማለት ነው። በቤት ልክ ነው። ሳሎን ቡርቅቄ ከሆነ ግብዳውን፣ ትንሽዬ ከሆነ ጥንጧን፣ መካከለኛ ከሆነ መካከለኛውን ሴንቸሪ ሞል 3ኛ ፎቅ በ0913230014 አሁኑኑ ደውሉ። ካስማ ፈርኒቸር አዲስ ሶፋ በስማ ጽድት ያለ ሀገር ውስጥ ምርት ደረጃውን የጠበቀ ካስማ የጥራት አርማ። በቃ ምንም ከበደኝ። እኔ ምን ዛሬ በቃ የመጨረሻ አንድ ተረትና ምሳሌ እድል እሰጣለሁ። ልጁ እየተነፋፋ ነው እዚህ እንደ ድመት ሊለወጥብኝ ነው። እሺ የፈረደበት ከፋ ኮፊ በአሜሪካን ሀገር በ1550 የወልማርት ሱቆች ያገኙታል። ጭራሽ አያስብ። ልቦ ያሻውን ለቤቱ ለክፍያው ዳሽን አለው። ልጆች ይታያቸዋል። ለመደሰትና ለመዝናናት ቀጠሮ መያዝ ቀረ። የምን አንገት መድፋት ነው? አረ ቀናበል ቀናበል። የምን መቆዘም የምትፈልገው አሁን ዳሽን ያሻውትን እንዲገበዩ የዱቤ አገልግሎት ታመቻችቶሎታል። ዘና ብለው በ3 ወር በ6 ወር በ12 ወር ዳሽን ባንክ ሁል ጊዜም አንድ እርምጃ ቀጥ። የፊታችን የካቲት 26 ከቀኑ 9 ሰዓት ጀምሮ ታዋቂ አርቲስቶች በተገኙበት ለመቄዶንያ $1 ሚሊዮን እንሰበስባለን። የተወደዳችሁ መቄዶንያ ከ2.2 ቢሊዮን ብር በላይ የሚያወጣ ህንጻ እየገነባ ነው። መስኮትና በር ግን የለውም። መስኮትና በር ሳይኖር ሰው ለማስገባት መሞከር አረጋውያኑና የአእምሮ ህሙማኑን ለብርድ ማጋለጥ ነው የሚሆነው። ስለዚህ አንድ መስኮትና አንድ በር እየገዛን ህንጻውን በሙሉ በበርና በመስኮት እንሸፍናለን። $1 ሚሊዮን ለመሰብሰብ እንደ እግዚአብሔር ፍቃድ የካቲት 26 ከቀኑ 9 ሰዓት ጀምሮ በዶንኪቲው ብንገናኝ እንወዳችኋለን። ላማን ላይ በሰማይ ወተቷንም አለኝ በነፃ በቃ ብላ ብለን ነው ብላ በነፃ ብላ። ረሙ ወድሻለሁ። በቃ ማማ ይወደኛል ብለህ ነው። ማንንም አልሰማም ማለት ማንንም አልሰማም። አልሚ ቆሎ ከአባያስ ትሬዲንግ ሽልማቶቹን ለያዕቆብ በላይ አበርክቷል። በአትላንታ አሜሪካ፣ ሲያትል ካናዳ በሱፐርማርኬቶች እንዲሁም በሬስቶራንቶች ይጠብቃችኋል። እዚህ ስር በምታዩት ዌብሳይት ኦንላይን ማዘዝ ትችላላችሁ። የሀገራችሁን የተመረጠ የባልትና ምርት ተጠቀሙ እንላለን። እናመሰግናለን። ለአዶላ ምን ትመኝላታለህ? አዶላ በሰላም ትኑርልኝ። አሜን። ሁሌም ኑሮሽ ይመር። አሜን። ሁሌም አካሄድሽ ይመር። አሜን። አገርሽ ሰላም ይሁን። አሜን። ፈጣሪ ካንቺ ጋር ይሁን። አሜን አሜን አሜን።
በጣም አሪፍ የተወደዳችሁ የአዶላው እንቁ ያዕቆብ በላይ ከኛ ጋር ድንቅ ቆይታ ነበረው። በመጨረሻ ማለት የምትፈልገው ነገር ካለ ዶንኪቱ ሰብስክራይብ አድርጉ። በነገራችን ላይ ዱቤ የሚወስድ ሰው ሌላው ባህሪው ምንድነው ታውቃላችሁ? እቃ ሊገዛ ሲል አይከራከርም። ዋጋ ዘይት አለ እንዴ አብትሽ? ዘይት በጣም ተወዷል። እሺ ጨመረ? በጣም ጨመረ እንዴ። ባለፈው 930 ነበር ስንሸጥ የነበረው በል። እሺ አሁን 950 ሆኖ ደንበኞቻችን ራሱ በጣም ተማረሩብኝ። አታፈልቀው ምን ታረጋዋለህ? ያው ምን ሀገር ገበያ ከሆነ ይሄኮ የዓለም የዩክሬን ጦርነት እኮ የታወቀ እኮ ነው። ዘይት 950 ነው። 950 ይሁን ጨምሯል። አሁን ይሁን አምጪው። ያው እንትን ዛሬ ቀን ስንት ነው? 19 ነው። በቃ በ23 ያው እኔ በፈረንጅ ነው ታውቂያለሽ ደሞዝ የኛ። በቃ ጻፊውና እቺን ነገር እንትን ላል ምን እሺ እቺን ጻፋትና ከዛ በቃ ፏ እናደርገዋለን። ያው ለቀ እሺ 2 days ምንም በፌስታ አድርግልኝ። አንድ ላይ በጥቁር ነገር አድርገው ብዙም ሰፈር ሰው ደግሞ በጥቁር ሰው ሌላ ታሪክ ውስጥ ገና ለገና ወንድሙ ግሪን ካርድ አገኘ ተብሎ 5 ሊትር ዘይት ጥሩ አይደለም። እኔ እኮ ከጻፍኩ በጣም ቆየው። ማንበብ ትችያለሽ? ሸቃባ ዳሽን ባንክ ዱቤ ዛሬ የለም ነገ ነው የሚለው ቀርቶ ዱቤ ዛሬ አለ ብሏል። ዳሽን ባንክ ዱቤ አለ። አፕሊኬሽን ከአፕ ስቶር እና ከፕሌይ ስቶር ላይ ያወርዳችሁ ስልካችሁ ላይ በመጫን ከዳሽን ባንክ በ3 በ6 እና በ12 ወር የሚከፈል ብድር እስከ 700,000 ብር ድረስ በዱቤ ዕቃ መውሰድ ትችላላችሁ እያለ ነው ዳሽን ባንክ። ዳሽን ባንክ ሁልጊዜ አንድ እርምጃ ቀዳሚ ይገርም ነው። እሺ የማንን ቤት ነው የምገዢው? ያዕቆብን ነው የሸቱን ነው? እሸቱ አሳምኖኛልና ኢየሱስ yes ወገን የፊሶን ሪል ስቴት ባለ 3 መኝታ አፓርታማ ሽያጭ እየተካሄደ ነው። አንድ አፓርታማ ሸጠናል። ስምሽን ግን በስም አልተዋወቅንም። አንቺ እውነትሽን ነው። ፀሐይ አይመታሽም። ከዚህ በኋላ ፊሶን ሪል ስቴት ገብተሻል። ፀሐይ አይመታሽም። የተወደዳችሁ ተጨማሪ ቤት እንግዲህ ከፈለጋችሁ በ0952787878 ደውሉ። ወደ ፊሶን ሪል ስቴት ከልብ እናመሰግናለን። ወይዘሮ ፀሐይ እግዚአብሔር ይስጥልን። እናመሰግናለን። ቴንክ ዩ። እንኳን ደስ ያለ። ይሄ የምስክር ወረቀት ነው። ይሄ ደግሞ የዳሽን ባንክ የ5000 ብር ሽልማት ሁልጊዜም አንድ እርምጃ ቀዳሚ። መብረር እፈልጋለሁ የህፃናት መጽሐፍ በወይዘሮ ሙሉ መቤት። የተወደዳችሁ በየከተማችሁ በየክፍለ ከተማችሁ በመላው ዓለም ድንቅ ልጅ ካለ ጠቁሙን። የናንተ ልጅ በእውነት ድንቅ ሆኖ ከተገኘ ለጠቆመው ሰው ሽልማት አለን። መጠቆም የምትችሉት የናንተ ቤተሰብ ያልሆነ ከሆነ ብቻ ነው። በ0907111151 ደወል አድርጉና ድንቅ ልጅ አለ በሉ። ይሰማል አይደል? ሰብስክራይብ እያደረጋችሁ 500,000 ብር ለመሸለም ተዘጋጁ። እንወዳችኋለን። እናመሰግናለን። እግዚአብሔር ያክብርልን። ለምን ከኛ ጋር ሰላም ወደዚህ የምጋብዝላችሁ ከቀንዲል የበጎ አድራጎት ማህበር ረድኤት ዳንኤል። በቀንዲል ውስጥ ምንድነው የምትሰሩት? ማህበራችን የሚሰራው አረጋውያንና ህጻናት ላይ ነው። በስራችን አሁን ላይ 40 የሚሆኑ አረጋውያን አሉ። በስራችን ማለት በየቤታቸው ነው? እናንተ ጋር በየቤታቸው ነው። እስካሁን እዛው ባሉበት ነው እየረዳን ያለ ነው ማለት ነው። ከዛ በተጨማሪ 17 ህጻናት አሉ። አረጋውያኑን ምንደግፋቸው በየወሩ አስቤዛ እናረግላቸዋለን። ቋሚ የሆነ ወራዊ ድጋፍ አላችሁ? እንደምታያቸው ወጣቶች ነን እና ራሳችን የምናዋጣው ገንዘብ አለ። አሁን አስቤዛ በየወሩ ታደርጉላቸዋላችሁ? አዎ። ለአንድ ሰው ስንት ብር ነው? አንዴ ነው ወጪ አድርገን የምንገዛው። ከዛ ራሳችን ነው እያከፋፈልን የምንሰጣቸው። አንዴ ስንት ብር ታወጣላችሁ? እስከ 10,000 ብር ድረስ። የአንድ ወር ወጪያቸው ሊሸፍን ቢፈልግ አንድ ሰው ለ25ቱ 10,000 ብር ቢልክ እናንተ ያንን በአግባቡ ታደርሱታላችሁ? በሚገባ። እንደ ቀንዲል በርታችሁ ኢትዮጵያን ጨለማ ጥላቻ የምትገፉ በነፍሳችሁ ደግሞ በአይን ያልታየች በጆሮ ያልተሰማች ልዩ መንግስት የምትወርሱ ያርጋችሁ። አመሰግናለሁ።